ኢትዮጵያ ያለቀላት፣ ኢትዮጵያ ልትፈርስ ነው፣ ኢትዮጵያ ልትወድቅ ነው የሚል ነበር። ኢትዮጵያ አትወድቅም ብዬ በተደጋጋሚ አነሳላችሁ ነበር። ኢትዮጵያ አትወድቅም አይደለም አሁንም እላችሁ፣ የወደቁ ታነሳለች። እንኳን ሻቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የደርግ መንግስት በወደቀበት ስሌት መንግስታቸውን ለመጣል የሚያስቡ ኃይሎች ስጋት እንደማያሳድሩ ገልጸው አሰላለፋቸውም ምኞት ነው ብለውታል። ጠቅላይ ሚኒስትሩ እነዚህን ኃይሎች መከላከል የሚያስችል ብቃት እየገነባን ነው ያልነው ብለዋል። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም ያሉት አብይ ለዚህም የሰጡት ምክንያት ራሱን በድሎ የሚዋጋ ኃይል የለም የሚል ነው። ጊዜው ተቀይሯል ብለዋል። ሀብት እያፈራ ሀብትን እያጣጣምክ ራስህን ደግሞ ለመስዋዕትነት ማዘጋጀት አብሮ አይሄድም፣ አልፎበታል፣ ይህ ምኞት አይጠቅምም ሲሉ ተናግረዋል። በምክር ቤቱ በትግራይ ክልል ጦርነቱ እንዲፈነዳ ሰፊ ፍላጎት አለ ያሉት ጠቅላይ ሚኒስትሩ እምቢ ያልንበት ምክንያት ትርፍ የለውም ብለን ነው ብለዋል። ህወሓት 50 ዓመት የቆየ አንጋፋ ፓርቲ ሆኖ ወጣቱን ማመን አለመቻሉን በንግግራቸው ጠቅሰው ድልና ህወሓት አራምባና ቆቦ ናቸው ሲሉም አጣጥለዋል። አሁን ያለውን የአዲስ ትውልድ አስተሳሰብና አቅጣጫ ለመቀበል እየተማደርስም ሲሉም ተናግረዋል። ባህር ዳር፣ ጎንደር፣ አርባ ምንጭና ሌሎችም ከተሞችን በመጥቀስ ኮሪደር ልማት በመቀለ ማየት ነው ምኞታችን፣ ከዛ ውጭ ያለውን አንፈልግም ሲሉም ተደምጠዋል። ስለ ህወሓት የሰጡት አስተያየትን ተከትሎ የኦሮሞ ነጻነት ግንባር ኦነግ በማንሳት የህዝቡ ያለው የትግል ሚና እንደማይካድ ጠቅሰው አሁን ያለው የተለየ ነው ሲሉ የሁኔታዎችን መለወጥ ተናግረዋል። ማንኛውንም ትንኮሳ መከላከል የሚችል ቁመና እየገነባን ነው ሲሉም ተደምጠዋል። የትግራይ ክልልን ወቅታዊ ቀውስ ያነሱት ጠቅላይ ሚኒስትሩ ሁኔታውን የመጥረቢያ ፖለቲካ ሰለባ ሲሉ ገልጸውታል። ጠቅላይ ሚኒስትሩ ህወሓት የሻዕቢያን ተልዕኮ እያስፈጸመ ያለ የራሱ ዓላማ የሌለው መጥረቢያ ነው ሲሉም ከሰዋል። ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናውቅ ከምንጩ የሚነሳው ማንኛውንም ትንኮሳ መከላከል የሚችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጽ እፈልጋለሁ ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ የሀገሪቱን አንድነትና ሉዓላዊነት አደጋ ውስጥ የሚያስገባ ማንኛውም ነገር ከመጣ መከላከል የሚችል ቁመና አለን ብለዋል። የውጭ ተልዕኮ አስፈጻሚ ብለው ያመለከቷቸው የሀገር ውስጥ ኃይሎችን ጉዳቱ የጋራ ስለሚሆን መታገስና ማስተማር ያስፈልጋል ሲሉም አክለዋል። የትግራይ ወጣቶች እየታፈሱ ወደ ሱዳን ጦርነት ተወስደዋል ሲሉም ተደምጠዋል። የፕሪቶሪያ ስምምነትን በተመለከተ አሸናፊና ተሸናፊ እኩል ቁጭ ብለው የተደራደሩበት ነው ብለዋል ጠቅላይ ሚኒስትሩ። በትግራይ ወጣቶች በጉልበት ታፍሰው ወደ ሱዳን ጦርነት ተወስደዋል ያሉት አብይ በማያውቁት ጉዳይ ህይወታቸውን እያጡ ነው ብለዋል። አያይዘውም የትግራይ ህዝብ በክልሉ ካለው አንጻር በደሴ፣ በጎንደር፣ በባህር ዳር በሰላም ወጥቶ መግባት ይችላል ብለዋል። ይህንኑ ንጽጽር ለአማራ ክልልና ለኦሮሚያ ክልል ተወላጆች ተጠቅመው ዜጎች በገዛ ቀያቸው እየታመሱ ነው ብለዋል። ከቀዬ ሸሽቶ መኖር የተሻለ ሰላም የሚሰጥ ሆኗል ሲሉም አክለዋል። ትግራዋይና ኢትዮጵያዊ የመጥረቢያ ፖለቲካ ሰለባ ሆኗል ሲሉም የሚስተዋለውን አለመረጋጋት ገልጸዋል። ተፎካካሪዎች በነጻነት እንዲያሸንፉ 15 በመቶ ወንበሮችን ለቀናል ሲሉም ምርጫውን በተመለከተ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ 7ኛው ጠቅላላ ምርጫ ታይቶ የማይታወቅ በሚል አሞካሽተውታል። በዘንድሮ ምርጫ ፓርቲያቸው ከ90 በመቶ በላይ ድምፅ አግኝቶ ያሸነፈ ሲሆን ተፎካካሪ ፓርቲዎች ተጭበረበረ ወይም መንግስት በኃይል ወሰደ በማይሉበት ሁኔታ ብቻቸውን ይወዳደሩ ብለው 15 በመቶ በሚሆኑ ወንበሮች እንደለቀቁ አስታውቀዋል። በ85 በመቶ ወንበሮች አለመወዳደራቸውን ለዲሞክራሲ ቀናይነት ሲባል የተደረገ ነው ያሉት ጠቅላይ ሚኒስትሩ በፓርላማ 15 በመቶ አልወዳደርም የሚል ፓርቲ በድፍን አፍሪካ መኖሩን እጠራጠራለሁ ሲሉ ፓርቲያቸውን ውሳኔ አሞካሽተዋል። ብዙ ድምጾች እንዲገቡ ፍላጎት ነበር፣ ብዙ ሰዎች እንዲሳተፉ ፍላጎት ነበር ሲሉ ገዢው ፓርቲ በፈቃደኝነት ወንበር መልቀቃቸውን ምክንያት አድርገው አቅርበዋል። ፓርቲያቸው ሳይፎካከራቸው ተቃዋሚ ፓርቲዎች ተወዳድረው እንዲያሸንፉ የተነደፈው እቅድ ወጣ ያለ ውሳኔ ያሉት ጠቅላይ ሚኒስትር አብይ ባሉታዊ ጎኑ ሳይሆን በአዎንታዊ መልኩ ታይቶ አይታወቅም ብለዋል። 15 በመቶ ወንበር ይቅርብን ያልነው ጉዳዩ ብዙ ድምጽ ለማሰማት ስለሆነ የብልጽግና ፓርቲ አባላት እንደዚህ ባለው ወጣ ያለ ውሳኔ አካል በመሆናቸው ኩራት ሊሰማቸው ይገባልም ብለዋል። ግጭቶችንም በተመለከተ ከህዝብ ተወካዮች ምክር ቤት አባላት በሀገሪቱ የሚስተዋሉ ግጭቶችና ሰላም ማጣትን በተመለከተ የተነሱ ጥያቄዎችን
ታፍነው የቆዩ ያሏቸው ችግሮች በማህበራዊ ሚዲያ መስፋፋት እንዲሁም በሌሎችም ምክንያቶች መስፋፋቱን ጠቅሰዋል። ነገር ግን አሁን ላይ በህዝብና ህዝብ ሃይማኖትና ሃይማኖት መካከል የሚስተዋል ግጭት እንደቀነሰ ተናግረው ግጭቶች በብሔር መካከል መሆናቸውን ተናግረዋል። በድርድር ወደ ሰላም የተመለሱ እንዳሉ ሁሉ የተቀሩትም ይመለሳሉ ብለው እንደሚያምኑም ገልጸዋል። ከአርሲው ግድያ ጋር በተያያዘም 22 ተጠርጣሪዎች ተይዘዋል ሲሉ ተደምጠዋል። ኢትዮጵያ የሃይማኖት ሀገር ናት ያሉት ጠቅላይ ሚኒስትር በአርሲ የተፈጸመው ግድያ ሃይማኖታዊ ገጽታ እንደሌለው አስረግጠው ተናግረዋል። በሃይማኖትና ብሔር ጥላ ስር እየወደቀ በማለትም የተለያዩ ፍላጎቶች ከጀርባው መኖራቸውን አመላክተዋል። አዲስ አበባ ተቀምጠው ቤንዚን እያርከፈከፉ እሳቱን ያቀጣጥላሉ ሲሉም አክለዋል። በአርሲ የተፈጠረው ምርጫውን ከማደናቀፍ ሙከራ ጋር አያይዘው የገለጹ ጠቅላይ ሚኒስትሩ በሃይማኖት ተቋማት ቦምብና ክላሽ ስንይዝ ነበር ብለዋል። ያቃታቸው ኃይሎች ህዝብን ሊያጠቁ አንድ መንደር ሄዱ። አርሲ ውስጥ ህዝብ የሚያጠቃና የሚከላከል ኃይል ተጋጠመ በማለት በክስተቱ ከሞቱት 11 ሰዎች 8ቱ ሚሊሻ መሆናቸውን ጠቅሰው ህይወታቸውን ገብረው ለንጹሃን ህይወት የተጎዱ ናቸው ሲሉም ተናግረዋል። ክስተቱን የሃይማኖት መልክ ለመስጠት ታስቦ ነበር ብለው በጥቃቱ ሙስሊሞችም መገደላቸውንና 22 ተጠርጣሪዎች መያዛቸውንም አንስተዋል። የህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ለቀረቡላቸው ጥያቄዎች በሰጡት ምላሽ ምርጫው ኢላማ ሆኖ ነበር ብለዋል። ህዝቡ ጥይት ሳይፈራ ድምጽ እንደሰጠ ጠቅሰው ምርጫውን ስላሸነፈው ፓርቲያቸው ብልጽግና ሲናገሩም 15 በመቶ አልወዳደርም የሚል ፓርቲ እንደሌለ ተናግረዋል። ገዢው ፓርቲ ከሁለት የስልጣን ዘመን በላይ እንዳይቆይ ማድረግን እንደሚደግፉም አክለዋል።